ብዙ ሰዎች ቲክቶክ ላይ በመውጣት ራሳቸውን ቢዝነሳቸውን በማስተዋወቅ የራሳቸውን ኦዲየንስ በመገንባት በፕሮሞሽን በተለያየ መልኩ ጥሩ የሚባል ገንዘብ ሲሰሩ አስተውላቸዋል። ታዲያ ቲክቶክ ላይ በጣም ጥሩ ገንዘብ ይሰራል። ጥያቄው ምን መሰላችሁ? ቲክቶክ ላይ ማደግ ግን እንደምታስቡት ቀላል አይደለም። ከምታስቡት በላይ በጣም ከባድ ነው። ነገር ግን ይህን ነገር እስክታቁ ድረስ ብቻ ነበር ከባድ ሊሆን የሚችለው። አንዳንድ ሰዎች በቀላሉ ቲክቶክ ላይ ማደግ ይችላሉ። ለደንበኞቼ በአንድ ሳምንት ውስጥ በመቶ ሺዎች የሚቆጠሩ እይታዎችን በሺዎች የሚቆጠሩ ተከታዮችን እንዲያፈሩ ረድቻቸዋለሁ። አሁንም እያገዝኳቸው እገኛለሁ። ይህንን ዛሬ የማካፍላችሁ መንገድ ተጠቅመን ነው እነዚህን አካውንቶች ማሳደግ ይቻላል። የተለያየ አካውንትን በዚህ መንገድ ማሳደግ ችለናል። ታዲያ እናንተም በዚህ መንገድ የራሳችሁን የቲክቶክ ገጽ ማሳደግ ትችላላችሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከት ነው። ኤርሚያስ እባላለሁ። ሶሻል ሚዲያ ማርኬተር ነኝ። ሶሻል ሚዲያ ላይ ራሳችሁንና ቢዝነሳችሁን ማስተዋወቅ ከፈለጋችሁ ይህ ትክክለኛው የዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ወደ ቪዲዮአችን ንግባ። የመጀመሪያው ቲክቶክ አካውንታችሁን ከከፈታችሁት በኋላ በተለይ ደግሞ የራሳችሁን ቪዲዮ የምትሰሩ አይነት ሰዎች ከሆናችሁ በየቀኑ ፖስት ለማድረግ ሞክሩ። በቀን አንድ ብቻ አይደለም፣ ከአንድ እስከ 3 ፖስት ብታደርጉ ቲክቶክ በጣም ምን ያደርግላችኋል? ለእናንተ ያደላላችኋል። ምክንያቱም ጀስት ራንደምሊ ፖስት አድርጋችሁ የምትጠፉ ኮንቴንት ክሪኤተሮች እንዳልሆናችሁ ታሳዩታላችሁ። ስለዚህ የመጀመሪያው ነገር ቲክቶክ አካውንት ስትከፍቱ ኮሚትድ ሁኑ። ቢያንስ በቀን አንድ ቪዲዮ የራሳችሁን ቪዲዮ የምትሰሩ ሰዎች ከሆናችሁ፣ በኤጀንሲዎች የምታሰሩ ከሆነ ወይ ደግሞ አውትሶርስ አድርጋችሁ የምታሰሩ ሰዎች ከሆናችሁ ደግሞ ቀጣይ እናየዋለን። ነገር ግን በየቀኑ ፖስት ማድረግ ብቻ በቂ አይደለም። ሌሎቹን እንመለከታቸዋለን። የመጀመሪያው ደረጃ ግን በየቀኑ ፖስት ማድረግ መቻል አለባችሁ። ሁለተኛው ደግሞ በየቀኑ ፖስት ማድረግ ካልቻላችሁም የምትችሉም ሰዎች ከሆናችሁ ኮንሲስተንስ ሆኑ። ኮንሲስተንስ ሆኑ ማለት በቀን 4-5 ፖስት አድርጉ ማለት አይደለም። በየቀኑ አንዳንድ ፖስት አደርጋለሁ ብላችሁ ለራሳችሁ ቃል ከገባችሁ በየቀኑ ያንን አንዳንድ ፖስት ማድረግ መቻል አለበት። በሳምንት አንዴም ከሆነ ኮሚትድ ሆናለሁ ብላችሁ ፕሮግራም ያወጣችሁት በዛ ፕሮግራም መሰረት ኮንሲስተንትሊ በጽናት ፖስት ማድረግ መቻል አለባችሁ። በእርግጥ በሳምንት አንዴ ፖስት ማድረግ ቲክቶክ ላይ በቂ አይደለም። ቢያንስ ለቢዝነሳችሁም አውትሶርስ አድርጋችሁ ብትሰሩ ራሱ ከ3 እስከ 4 ቪዲዮ በአንድ ሳምንት ውስጥ ፖስት ብታደረጉ ተመራጭ ነው። እሱንም ደግሞ ፖስት የምታደረጓቸው የቪዲዮ አይነቶች በደንብ መጣናት አለባቸው። እሱንም ቀጣይ ስቴፕ ላይ እናወራለን። ስለዚህ የራሳችሁን አካውንት የምትከፍቱ ሰው ሆናችሁ የመጀመሪያው በቻላችሁት አቅም ቢያንስ በቀን አንዴ ከቻላችሁ ከ1 እስከ 3 ጊዜ ፖስት አድርጉ። ሁለተኛው አልችልም የምትሉ ሰዎች ከሆናችሁ ደግሞ በሳምንት የምትችሉትን ያህል መጀመሪያ ፕሮግራም አውጡ። በዛ ፕሮግራም መሰረት ኮንሲስተንት ሆናችሁ ስፔሻሊ ከቻላችሁ ኢቨን ሰዓቱን ራሱ ጠብቃችሁ ፖስት ብታደረጉ አሪፍ ነው። ስፔሻሊ በእኛ ሀገር አሁን ላይ አብዛኛው ሰው ቲክቶክ ኮንሱም የሚያደርገው ሰው ከስራና ከትምህርት ከወጣ በኋላ ከ10 ሰዓት እስከ 3 ሰዓት እስከ 4 ሰዓት ባለው የኢትዮጵያ ቲክቶክ ተጠቃሚዎች በጣም አክቲቭ የሚሆንበት ሰዓት ነው። ያንን ሰዓት በደንብ ፎከስ አድርጉበት። በፕሮግራማችሁ መሰረት ፖስት ለማድረግ ሞክሩ። እነዚህ 2 ስቴፖች ብቻ በቂ አይደሉም። ቀጣዮችን ካልተከተልን ይሄኛው ብቻ የምንፈልገው ደረጃ ላይ አያደርሰንም። ሶስተኛ ኮንሲስተንትሊ ፖስት ማድረግ ከቻላችሁ ቀናችሁን ጠብቃችሁ ፖስት እያደረጋችሁ ከሆነ ኮንሲስተንት ቶፒኮችንም ፖስት ማድረግ መቻል አለባችሁ። በተለይ ፎሎወር ማግኘት የምትፈልጉ ሰዎች፣ አንድ ነገር ላይ መታወቅ የምትፈልጉ ሰዎች እንዲያምኗችሁ ደስ ስላላችሁ ነገር ሳይሆን ማውራት ያለባችሁ በተመሳሳይ ነገር ላይ ለረጅም ጊዜ መታወቅ መቻል አለባችሁ። ኃይሌ ገብረስላሴ የራሱ ብራንድ አለው። እሸቱ መለሰ የራሱ ብራንድ አለው። ብዙ የምታውቋቸው ሰዎች የራሳቸው ብራንድ አለ። እነዛ ሰዎች እሸቱ መጥቶ ስለ ሩጫ ሲያወራ አትሰሙትም። ኃይሌ መጥቶ ኮሜዲ ውስጥ አይገባም አይደለ? ተመሳሳይ ነገር ላይ ለረጅም ጊዜ ስላሰሩ እነሱን ሰዎች በምን አወቅናችሁ? በአንድ ይዘት አወቅናችሁ። እናንተም ተከታዮች ለማፍራት በቻላችሁት አቅም ተመሳሳይ ቶፒክ ላይ ለመስራት ሞክሩ። ያኔ አልጎሪዝሙም የእናንተን ቪዲዮ ለማፑሽ ማድረግ እንዳለበት ያውቃል። ተከታዮቻችሁም እናንተ ስለምን እንደምትሰሩ ስለሚያውቁ ያ ነገር ከተመቻችሁ ፎሎ ያደርጓችኋል። ኮንሲስታንት ቶፒክ ላይ ፖስት እያደረገ ራሱ ተከታይና እይታ የማያገኝበት አንድ ትልቅ ምክንያት አለ። እሱ ምንድነው? ሪሰርች ስለማንሰራ ነው። ሁሌ ክሬቲቭ መሆን አይጠበቅባችሁም። የራሳችሁን ነገር መስራት አይጠበቅባችሁ። በቻላችሁት አቅም ሶሻል ሚዲያ ላይ አሁን ላይ ምንድነው እየሄደ ያለው? በእኔ ኒች ውስጥ ማን ነው ከፍተኛ እይታ ያገኘው? እነማን ናቸው አሪፍ ቪዲዮ እየሰሩ ያሉት የሚለው ያንን ቪዲዮ በተመሳሳይ መልኩ መስራት ይጠበቅባቸዋል። ሁሌ እናንተ ክሬት ማድረግ አይጠበቅባችሁም። ሪሰርች ስሩ። በደንብ ፐርፎርም እያደረጉ ቫይራል እየወጡ ያሉ ቪዲዮዎችን ሪክሬት አድርጓቸው። በእናንተ ኒች፣ በእናንተ ስታይል፣ በእናንተ ፐርሰናሊቲ፣ በእናንተ ያወራር ዘይቤ አርጋችሁ ደግማችሁ ሰሩት። ፔሬድ በቃ
ጀማሪዎች ስንሆን በራሳችን እንላለን። ይሄ ነገር ደግሞ አይሰራም። ለምን? ኦልሬዲ የሚሰራ ነገር አለ። የሚሰራውን ነገር ደግመን መስራት መቻል አለብን። ስለዚህ ሁሌ ሪሰርች ማድረግ አለብን። እመኑኝ ሶሻል ሚዲያ ላይ እስኪ ገብታችሁ ተመሳሳይ አይነት ቪዲዮዎች እየተሰሩ አንደኛው 1.5 ሚሊዮን ካገኘ ያኛውም 500,000-600,000 ያገኛል። ሊትራሊ ይሄ ነገር በቃ እይታ ማግኘት ከፈለጋችሁ ከምንም በላይ ትክክለኛው ነገር ሪሰርች አድርጎ እየሰራ ያለውን ነገር በራሳችሁ ስታይል ሙሉ በሙሉ ኮፒ ሳይሆን አሻሽላችሁ ስሩት። ይሄንን እያደረጋችሁ ግን ቀጣዮቹን 2 ስቴፖች መከተል ካልቻላችሁ አዝናሉ። ምናልባት ቶፕ ቲክቶከሮች ውስጥ ራሳችሁን አታገኙትም። በቻላችሁ አቅም ብዙ ኮንቴንቶችን ፖስት እያደረጋችሁ ሂዱ። ለምን ካላችሁኝ ሞር እድላችሁን እየሞከራችሁ ነው። በደንብ በሰራችሁ ቁጥር እናንተም ቪዲዮ የመስራት ፖቴንሻላችሁ፣ ካሜራ ላይ የማውራት ችሎታችሁ፣ የቪዲዮ ኤዲቲንግ ስታይላችሁ ኤቭሪቲንግ እየተሻሻለ ይሄዳል። በዛው ልክ ደግሞ አልጎሪዝሙ ነው ኦኬ እነዚህ ሰዎች ፑሽ እያደረጉ ነው እየሰሩ ነው ሌሚትራ እያለ ለተለያየ ሰው ያደርስላችኋል። በዛው ልክ ቫይራል የመውጣት እድላችሁ ከፍተኛ ነው። በቻላችሁት አቅም ብዙ ኮንቴንቶች ለመስራት ሞክሩ። ነገር ግን ጥራቱን መቀነስ የለባችሁ። 6ኛው ኢምፐርፌክት አክሽን ወይም ደግሞ ገና ዝግጁ ሳትሆኑ ጀምሩ። ብዙዎቻችሁ ስቱዲዮ ሴትአፕ፣ ላይት፣ አይፎን ካሜራ የመሳሰሉትን ነገሮች እስኪሟላላችሁ አጠብቁ። ካሜራ ላይ በጣም በአሪፍ አይነት መልኩ እስክታወሩም አጠብቁ። እኔ አሁን በጣም ሜጋ ኢንፍሉዌንሰር አይደለሁም፣ ማይክሮ ኢንፍሉዌንሰር ነኝ። ማይክሮ ኢንፍሉዌንሰር ማለት አራውንድ 1000 ሰብስክራይበር እዛ አካባቢ ያሉ ሰዎች ማይክሮ እንባላለን። ማይክሮ ኢንፍሉዌንሰር ነኝ። ነገር ግን ቪዲዮ መስራት ከጀመርኩበት ወቅት አንስቶ በጣም ብዙ መሻሻል አለኝ። አሁንም ብዙ መሻሻል ይጠበቅብኛል። ነገር ግን ስጀምር አይወዝ ኢምፐርፌክት ቪዲዮዎቼን ራሱ አሁን ሳያቸው በጣም ነው የሚገርሙኝ። ለምን ካሜራ ላይ በጣም ረጋ ብዬ ነው የማወራው ምናምን፣ ካፌ ላይ ቃል ማውጣት በጣም ነበር የሚከብደኝ ምናምን አሁንም ገና በጣም ብዙ ይቀረኛል። በጣም ብዙ ማሻሻል ያለብኝ ነገሮች አሉ። ነገር ግን 1 ዓመት ውስጥ ኮንቴንት ክሬት ካረኩ በኋላ ያገኘዋቸው ውጤቶች ያገኘዋቸው የራሴን ራሱ ካሜራ ላይ የማውራት ኮንፊደንሲ ኤቭሪቲንግ የማወራበት ስታይል የተወሰነ ኢምፕሩቭመንት አሉ። ስለዚህ ዝግጁ ሳትሆኑ መጀመር መቻል አለባችሁ። ትላልቅ ኢንፍሉዌንሰሮች ራሱ በየጊዜው አንድ ነገር እያሻሻሉ ነው የሚሄዱት። ትጀምራላችሁ። ኢምፐርፌክት አክሽን፣ ላይቲንግ አይመር፣ ስልካችሁ አይመር፣ ካሜራ አይኑራችሁ፣ ጀምሩት። ከጀመራችሁ በኋላ ግን ኦኬ ይሄንን ነገር ላስተካከል ቱ ቢ ሆነስት መጀመሪያ ሰሞን የምንሰራቸው ቪዲዮዎች ሊተራሊ ማንም አያቸው። የፈለገ ካሜራ ተከራይተን ገዝተን ብንሰራው ራሱ የሚያየው ሰው የለም። ስለዚህ የመጀመሪያዎቹን ስቴጆች ኢምፐርፌክት እንደሆኑ ራሱ ቪዲዮአችሁን ሪካርድ አድርጉ። ለ90 ቀን ኮሚትድ ሁኑ። ከላይ ያልናቸውን 5 ነገሮች ተከተሉ። ከዛ በኋላ ከ90 ቀን በኋላ ራሳችሁ ራሱ ኤቭሪዴይ ለማሻሻል ኮሚትድ ከሆናችሁ በየቀኑ ለማሻሻል ሬዲ ከሆናችሁ ከ90 ቀን በኋላ እመኑኝ ኮንቴንት ክሬተር ናችሁ። ቲክቶከር ነው የምትባሉት። ቲክቶከር ሆናችሁ ግን ቪዲዮ መስራት ብቻ ሳይሆን ተመልካች የሚያደንቀውና ፎሎወር የሚያስገኝላችሁን ኮንቴንቶች በእንደዚህ አይነት መልኩ እንኳን መስራት ትችላላችሁ። ስለ ቲክቶክ ይሄ በጣም ጥቂቱ ነው። በቀጣይ ብዙ ፓርቶችን ከቨር እናደርጋለን። አይሆፕ እነዚህ ነገሮች ብቻ ተግባራዊ ብታደርጓቸው የቲክቶክ መንገዳችሁ ጥሩ ይሆናል። ለ90 ቀን ኮሚትድ ሆናችሁ ለራሳችሁ ቃል ገብታችሁ ይህን ነገር ሞክሩት። ከ90 ቀን በኋላ ራሳችሁ ህይወታችሁ ሲቀየር ታስተውሉታላችሁ። ሶሻል ሚዲያ ላይ ማደግ በጣም ኢምፖሲብል አይደለም፣ ከባድ ነው፣ ነገር ግን የሚቻል ነገር ነው። ከዚህ በፊት በጣም ጸደ ቪዲዮ ሰርተንላችኋል። ያንን ቪዲዮ ገብታችሁ ቼክ አድርጉት። ሶሻል ሚዲያ ላይ ራሳችሁን ማሳደግ የምትፈልጉ ሰዎች ይሄ ቻናል ለእናንተ ስለሆነ ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። መልካም ቀን።